አርሰናል አሁንም ያስፈራል ጋይስ። መድፈኞቹ አርሰናሎች በ2026-27 የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ አዲስ አዳጊውን ኮቨንትሪ ሲቲን 3-0 ከነ ክሊንሺት ከድንቅ ፐርፎርማንስ ጋር ማሸነፍ በመቻል 3 ነጥብ በመያዝ ፕሪሚየር ሊጉን በድንቅ ሁኔታ መጀመር ችለዋል። ምን አይነት ፐርፎርማንስ ነበር የተመለከትነው? ሚኬል አርቴታ ያለው ስኳድ ምን ያህል ሌክዠሪ እንደሆነ በደንብ ያሳየበት ጨዋታ ነው ብዬ አስባለሁ። ከረፍት በኋላ እያንዳንዱ ወሳኝ ተጫዋቾችን ሲያሳርፍ ተመልክተነው ነበረ። ብቻ የአርሰናል ስኳድ ዴብዝ ራሱ በጣም የሚያስፈራ ነው። ጨዋታውንም ቀለል አድርጎ ነው 3-0 ኮቨንትሪን ማሸነፍ የቻሉት። ኮቨንትሪዎች የቻምፒዮንሺፑ ሻምፒዮን ነበሩ አምና። በጣም አስደናቂ ጉዞ ነበራቸው ከፍራንክ ላምፓርድ ጋር። ግን በመጀመሪያ የፕሪሚየር ሊግ ጨዋታ ከአርሰናል ጋር መገናኘት ማለት ድለቢስነት ነው ለኔ ማለት ነው። የአምና የፕሪሚየር ሊግ ሻምፒዮኑ ቡድን ዛሬም አሁንም ጥራቱን እንደተጠበቀ እንደሆነ እንደውም አድርጎ እንደመጣ ነው እያስመለከተን የሚገኘው ማለት ነው። እያንዳንዱ ተጫዋቾች የተለያየ ባህሪ ያላቸው፣ ሜዳ ላይ ደግሞ በጣም ለቡድኑ ጥሩ ጥቅም እየሰጡ እየተመለከትናቸው እንገኛለን። ለመድፈኞቹ አርሰናሎች 3 ጎሎች ማስቆጠር የቻሉ ተጫዋቾች ካይ ሃቨርትዝ እንዲሁም ደግሞ ቡካዮ ሳካና ማርቲን ኦዴጋርድ ናቸው። በዚህ ጨዋታ ላይ ዞሊስ የመጀመሪያውን ሁለተኛው ጎል ሲቆጠር በተለይ ያደረገው እንቅስቃሴ በጣም ግሩም ነበር። ቀጥተኛ አስተዋጽኦ ማድረግ ባይችልም ማለት ነው። ኦልሞስት ጎሎቹ መነሻቸው ከሱ ነበሩ ማለት ይቻላል። ግን በጣም ጥሩ እንቅስቃሴን እያሳየ ይገኛል። ማርቲን ኦዴጋርድም ጎል ማስቆጠሩ በደንብ ዘንድሮ በፕሪሚየር ሊጉ እንድንጠብቀው የሚያደርግ ይመስለኛል። አጀማመሩ በጣም መልካም የሚባል ነው። በዚሁ እንዲንቀጥል የሚጠበቅ አይነት ተጫዋች ነው። ክሊንሺትም ማስጠበቅ ችሏል። ዊሊያም ሳሊባ የለም፣ ምንም ችግር የለም፣ ይቀጥላል አርሰናል ማለት ነው። ኤኒዌይ በጣም አስደናቂ አጀማመር መድፈኞቹ አርሰናሎች ማድረግ ችሏል። 3-0 ጨዋታውን እንግዲህ ኮቨንትሪ ሲቲን በመርታት ነው ጅማሯቸውን ማድረግ የቻሉት። አዲሱ አዳጊው ቡድን ከመድፈኞቹ አርሰናል ጋር እንግዲህ ከባድ ፈተና ነበረ የጠበቀው። በጨዋታው ላይም እንደተጠበቀው ከፍተኛ የሆነ የበላይነት ተወስዶበት ተሸንፏል። ለማንኛውም ስለ ጨዋታው ምትላላችሁ እናንተ ሀሳባችሁን ኧረ አርሰናል እንድን ይጠገብከው እንዴት ነው ግን አርሰናል እንዴ ጅንን ያልከው? ኧረ ተው ግን ተው። ኧረ ተው አትዝናናባቸው። እዛው 2 ሳምንት በጉዳት የሚሰቀይ ልጅ ይገዛል። አንተ ጭራሽ ኦዴጋርድን አስወጥተህ ይዘኝ ነው የምታስገባው? እንዴ ራይስን አስወጥተህ ዙቢሜንዲ? ኧረ ክፍተት ዞሊስ እርግጥ ይኸውላችሁ አሁን ድጋሚ ጠይቃችኋለሁ። ለዚህ ልጅ ፕሪሚየር ሊጉ ዝግጁ ነው ወይ? ዝግጁ ናችሁ ለዚህ ልጅ? አንተ እንዴት ነው የምትችለው? ወይኔ ዛሬ እኮ ጎል ነው እንጂ የጠመመብሽ ማለት ነው። ጎል ነው እንጂ የጠመመብሽ። ኧረ ዞሊስ አሁን መጨረሻ ላይ የተቀየረው ቅያሪ ማለት ነው ይላችሁ ዙቢሜንዲ፣ ኢዜ፣ ሜሪኖ ምናምን ከገቡ በኋላ ያለው ፎርሜሽን ነው የገባው ሰው አለ። የሆነ ፓርት ላይ ዞር ስትሉ ሃቨርትና ሜሪኖ ቀድሞ ባገባ እየተጫወቱ ነው። ቀድሞ ኳስ ሲሰጡ ያገባ ነው። ኢዜ ደስ ሲል መሀል ደስ ሲል በዛ በኩል ታገኙታላችሁ። ሳካ ግብቷል። ወይ የሳካ ይቆያል። ኦዴጋርድ እኔ አላቆም ጋይስ ሁላችሁ። እኔ ኖርዌይ ደርሶ ከመጣ በኋላ እኔ ኦዴጋርድ አላቆም። ግን ኦዴጋርድ ብዙ መለፍለፍ አያስፈልግም ጋይስ። ግን አርሰናል ዘረፈው ነው ሊባል የሚቻለው ስለዚህ ተጫዋች። ዞሊስ ምን አይነት ጥራት ያለው ተጫዋች ነው? የምሬን ነው። ግሪካዊ በቃ ፍልስፍናን ምናል ግሪክ ሲባል ፍልስፍና ነው የምናውቀው አይደል? ፍልስፍናን በሜዳ ይዞ የመጣ አይነት ተጫዋች ነው። አርሰናል ይፈልገው የነበረውን አይነት ዊንገር እንግዲህ ያገኘ ይመስለኛል። ትንሽ የሚጎለው የድሪብሊንግ አቢሊቲ ነው። እሱንም እያሳደገው የሚመጣ ከሆነ ሚስተካከል ይመስለኛል ጋይስ። የውሳኔ ሰው ነው ከተመለከታችሁት። ወይ አሪፍ ሹት ያደርጋል ወይ ደግሞ ቆንጆ ፓስ ሲያደርግ ትመለከቱታላችሁ። ስለዚህ ይሄንን ተጫዋች እኔ በቃላት መግለጽ ይከብደኛል። ገና ነው በቃላት መግለጽ ምናምን ለማለት ገና ነው። ግን በጣም ጥራቱ ከፍ እያለ የሚመጣ ይመስለኛል። አርሰናል ከቦክስ ውጪ ጎሎችን የሚያስቆጥርለት አይነት ዊንገር ይፈልጋል። አሲስት የሚያደርግለት ዊንገር ይፈልጋል። ክሮስ ያደርጋል፣ ፓስ ያደርጋል፣ አይሰስትም። ባይዘው ካያችሁ ዛሬ እንደውም የበለጠ ጎል ማስቆጠር ፈልጓል። ያው የፕሪሚየር ሊግ የመጀመሪያ ጨዋታው ስለሆነ በግሌ ከማርቲን ኦዴጋርድ ቀጥሎ በዛሬው ጨዋታ ያየሁት ምርጡ ተጫዋች ክርስቶስ ዞሊስ ነውና በጣም ጥራት ያለው ተጫዋች በ33 ሚሊዮን ፓውንድ አካባቢ። ምን አይነት ዝርፊያ ነው ጋይስ! እና ክለብ ብሩጆች ምናልባት ትንሽ ቆይተው እስኪ ይግባኝ ጠይቀው እንግዲህ ያስጨምሩ እንደሆነ እናያለን ጋይስ። ይኸውላችሁ 2 አሲስት ባለፈው አድርጎ ነበር። ዛሬ አሲስት ባያደርግ ራሱ እንቅስቃሴው በጣም ድንቅ ነበረ። እየዘነጠቀ ቦክስ ውስጥ ገብቶ የሚያደርጋቸው እንቅስቃሴዎች ግሩም ናቸው። ኤኒዌይስ እስኪ ለእንዲህ በተጫዋች ሁሌ እንዲህ ከተጫወታችሁ አንጣላም። በነገራችን አንጣላም። በቃ ማሸነፋችሁ ሊደብረኝ ይችላል እንኳን ግን አምና እኮ ምን የምቃጠለው ምናምን ጥላቻ አለብህ ምናምን የምትሉ ለምን እንደሆነ ታውቃለህ? ማን ነው ስታሸንፉ ማሸነፋችሁ የሚያናደኛል፣ ጨዋታው የሚያናደኛል። ሀራም ፉትቦል እየተጫወታችሁ ስታሸንፍ ቅጥል እላለሁና አሸንፋችሁ መጥቼ ወቅሳችኋለሁ። የዛኔ እንጣላለን። ገብቶሻል? አሁን ግን ጥሩ እግር ኳስ ካሳየ ቢያንስ ጨዋታው ያዝናናኛል ነው ጎምላለው። ገብቶሻል? በጨዋታው ዝናናለው።
በውጤቱ ላልዝናና እችላለሁ። ገብቷል። ሲጀመር ራይስ፣ ኦዴጋርድ፣ ማነው ስኬሌ፣ ካይ ሃቨርትዝ፣ ሳካና ዞሊስ ገብተው ጥሩ እግር ኳስ ላታይ አትችልም። በቃ በጣም ፍሎ ያለው ኳስ ነው የምታየው። ዞሊስ ኳስ ቶሎ ነው የምትለቀው። ውሳኔዎቿ በጣም የውሳኔ ተጫዋች ነው። እኔ ወድጄዋለሁ ማለት ነው። የአርሰናል ስኳድ ዴብዝ አስጊ ነው እንዴ! ተቀይሮ የገቡትን ተጫዋቾች በጣም በቃ ስኳድ በጣም ጥልቀቱ የሌለ ስምጥ ሆኗል ነው። ዳሎል በሉት ስምጠቱ። ትንሽ ጋብርኤልን ያለ ሳሊባ ማየት ትንሽ የሚረብሽ ነገር አለው። ብቻ ጥሩ ፍራንክ ላምፓርድ ግን ዝም ብሎ ማለት ነው ወደ ፕሪሚየር ሊግ እያሳደገ ድጋሚ እየወረደ ቢያሳድግ አሪፍ ነው። የሆነ የሚቀረው ነገር አለ። እኔ ፍራንክ ላምፓርድ የቼልሲውን ፍራንክ ላምፓርድ በጣም ነበር የምወደው፣ ግን የሆነሽ የምትቀረው ነገር አለ። ብቻ እስቲ እናንተን ሐሳብ ደግሞ ኮሜንት ላይ 5 ነገር የተማርናቸው ከአርሰናል 3 ኮቨንትሪ 0 አንድ ሾት ኦን ታርጌት። ወይኔ ሽት አንደኛ አባቴ እመነኝ ነው ምልህ ኦዲጋርድ ዘንድሮ አመቱ ነው። አይጎዳ እንጂ በየጨዋታው ጎልና አሲስት ግዴታ ነው። በተለይ ዋይት ኦዴ ሳካ 2022 2023 ኮምቢኔሽን ተመልሷል ነው ምልህ። ሁለተኛ ካይ ሃቨርትዝ 23 24 ይኸውልህ ከ22 23 ምርጥ የሚባለውን ነገር አምጥተነዋል ማለት ቤን ዋይት ኦቨርላፕ አይተዋል። ስንት ኦቨርላፕ እንዳደረገ ከ23 ከ24 ደግሞ ቤስት አታኪንግ አርሰናል ያየነው እስካሁን ድረስ በአርቴታ ስር ካይ ሃቨርትዝ ፊት ለፊት እየተጫወተ ነው። ገባል እንዳታጣጥሎ ዘንድሮ 20 ፕሪሚየር ሊግ ጎል ያገባል። አይጎዳ እንጂ እሱማ ገባል። ሳካ፣ ኦዲጋርድ፣ ሃቨርትዝ በዚህ በኩል ደግሞ ዞሊስ። ሶስተኛ ክሪስቶስ ዞሊስ አባቴ ክሪስቶስ ዞሊስ እኛ ቪኒሺየስ ጁኒየርን የፈለግነው ሀቅ ነው ማለት ቪኒሺየስ ጁኒየርን የፈለግነው በጣም ብዙ ፎሎወር አለው፣ ሱፐርስታር ነው፣ የክለባችን ብራንድ በጣም ያሳድጋል፣ ገቢ ምናምን ነገር ያመጣልናል ምናምን ብለን ነው እንጂ ለሜዳማ ምን እንግሊዘኛ እኮ አይችልም። ገና ጋብርኤልና ብሩኖ ጊማራይስ ሲያስተረጉምለት ማን ይጠብቃል? ዞሊስ ወጣት ትሮሳርድ እያለች ሁሌ ወደ አክሽን ነው በቃ ገባር አምን ዝም ብሎ ወይ ለማለፍ ነው ወይ ክሮስ ለማድረግ ደግሞ ሁሌ ክሮስ ያደርጋል። ገባር ማንንም አቆ ብሎክ አይደረግም እንደ እሱ ክሮስ ተቸላላ አባቴ። አራተኛ ሚድፊልዳችን እንዴት አይሹ አባቴ ገባር ዙቢሜንዲና ብሩኖ ጊማራይስ አለ። ማን የብሩኖ ጊማራይስ እኮ የተካው ስኳዱ ላይ የተካው የኖርጋርድን ቦታ ኖርጋርድ አምና አንድ ፕሪሚየር ሊግ አንድ ቻምፒየንስ ሊግ ጨዋታ እኮ አልተጫወተም። ገባሽ አይደል? which means ለፕሪሚየር ሊግ አባቴ ኦአርኤስ ያስቀዝናል። ኦዲጋርድ ራይስ ስኬል ያስቀዝናል ለፕሪሚየር ሊግ ማለት ተረዳኛ። እኛ ብሩኖ ጊማራይስን ያመጣ ነው ለሁለት ምክንያት፣ አንድ ፒኤስጂን ለመግጠም፣ ሁለተኛ ደግሞ ኒውካስልን ስንገጥም ብሩኖ እንዳይኖር። ለዚህ ደግሞ 75 ሚሊዮን እኮ ትንሽ ነው ለኛ። ቻምፕ ቼንጅ። አምስተኛ 3 ኦፕን ፕሌይ ጎል ማግባታችን እንዳይደንቅ ልክ እንደ አምናውም ደግሞ አናስሞክርም። አንድ ሾት ኦን ታርጌት ብቻ ተሳስተን ነው እሱን ገባር ያቺ በቴስታ ምናምን ነገር የረከመ ቴስታ ይሞከራል አለቀማ። አንድ ጎል ሞስኬራ አልፎ ስተሰርቶ ምናምን ካልሆነ በስተቀር ኢማጂን ዊሊያም ሰሊባ ሲመለስ ደግሞ በቃ አጠር ነው እኮ ማንንም አልፍም እኮ ዝግ ነው አባቴ ገባር። ባክላይን አንደኛ፣ ሚድፊልድ አንደኛ፣ አሁን ደግሞ አታካችን አንደኛ እንደሆነ እናሳምናለን እየደበደብን አዳሜ ቪላ ተረኛ ግባ። ዞሊስ የሚፈታውን ችግር አስፈርሞ ነው ዞሊስን እየፈለግን ነበረ። ቪኒሺየስ ሮጀርስን ምናምን ስንል ቪኒሺየስን ቢያለ ደሞዝ ምን ስናቀርብ ከዛ ማርቲኔሊ ወጥቶ አላርን ቤስ ተጫዋች ልናመጣ ጭራሽ ለካ ምን ፈልገውን ሰው የበር አስገብተን ቀርቅረን ነው ለካ ሌላ ሰው ስንፈልግ የነበረው። እንዴ ከየት ነው? ምንም እግሩ ላይ ኳስ አያባክንም። መስጠት አጥቂ በጣም ነው የሚያስጠቁረው። በጣም እኔ ተንኮሉ ያልተመቸኝ ፓርት ነው ብራዘሪ። አሁን ላይ አጥቂ አልተሰጠኝም፣ እንትን አልደረሰውም፣ ኳስ ክሮስ የለም። እሱ ሜዳው እስካለ ያለቀለት ኳስ ይሰጣል፣ ካላገባ ያስጠቁራል። መርማሪ ፖሊስ፣ የአርሰናል መርማሪ ፖሊስ ክሪስቶስ ዞሊስ ብራዘሪ። በደንብ ኮፒ ሊንክ ቪዲዮ